ስትለያይ ከነሱ ጋር ተጫውታ ስትለያይ ከፍቷት አንድ ሳምንት የምትቀመጥ ከሆነ ሻሱ ተልተም ይሄን ነገር እኮ አልወደውም ማለት አለበት። መቼም ከፈጣሪ የበለጠ ደግ የለም አይደል? ከፈጣሪ የበለጠ ቸር የለም። ግን እሱን ስንጠይቀው በጸሎት ስንጠይቀው እሱ ራሱ በጣም ደግ የሆነው ቸር የሆነው ኖ የሚልበት ጊዜ አለ። ልጅ የሚለውን ነገር ሁሉ እሺ ማለት ነው። አይፓድ ይገዛልኝ፣ እሺ። ላፕቶፕ ይገዛልኝ፣ እሺ። ስልኬ ይቀየር፣ እሺ። ለረፍት ዱባይ መሄድ ትፈልጋለሁ፣ እሺ። ጓደኛዬ ቤት ማደር ፈልጋለሁ፣ እሺ። አሁን አባትና እናት ምን ማድረጋቸው መሰለሽ? ለልጆቹ በቃ ሀብት አላቸው፣ የወደደውን ሁሉ ማድረጋቸው ነው። እንደውም አንዱ እኔ ፈጣሪን እግዚአብሔርን የምወድበት ምክንያት አንዳንድ ነገሮችን ጠይቄው በህይወቴ አይቻልም ብሎኝ ያውቃል። በድርጊቱ አይሆንም ብሎኝ ያውቃል። ጓደኝነት በሚውቹዋል ሪስፔክት ላይ የተመሰረተ ነው። እርስ በርስ በመከባበር ላይ መመስረት አለበት። ፓሲቭነስ፣ አግሬሲቭነስ እና አሰርቲቭነስ ናቸው። አሰርቲቭነስ በትህትና አስረድተሽ በአክብሮት ኖ ስትይ ነው። አግሬሲቭነስ ለምሳሌ አውሮፕላን ውስጥ ገብተሽ ወንበርሽ ላይ ከተቀመጠው ሰውዬ ጋር ከተጣላሽ ነው። ወንበሬ ነው ተነሳ ምናምን ብለሽ ከተጣላሽ አግሬሲቭነስ። ፓሲቭነስ መካከለኛው ወንበር ላይ በቃ ምንም ማድረግ አልችልም ብለሽ ስትቀመጪ ፓሲቭነስ ነው። ከነዚህ ሁሉ በጣም ጥሩ አሰርቲቭነስ። ሲኒማ ቤት ገብተሻል እንበል። ሲኒማ ቤት ገብተሽ ከኋላሽ የተቀመጠው ሰውዬ እግሩ እንደዚህ ያጫወተ እግሩ ይነቃነቃል እና እግሩን ሲያነቃንቅ ወንበሩን ይመታዋል፣ ጓ ያደርጋል። አሁን ፓሲቭነስ ከሆነ የምትከታዩ ጸጥ ብለሽ እንደተቃጠልሽ ዝም ብለሽ ጨርሰሽ ትወጫለሽ። አሰርቲቭ ኮንሽንስ ዞርቲና እንትን ጫማ እየረበሸኝ ነው ሶሪ ብለሽ በአክብሮት በትህትና ህይወትሽን ይለውጠዋል። አሰርቲቭነስ በጣም ይለውጠዋል። ጓደኝነት በሚውቹዋል ሪስፔክት ላይ የተመሰረተ ነው። እርስ በርስ በመከባበር ላይ መመስረት አለበት። በኢምፓቲ ያንቺ የሚሰማሽን ስሜት እኔ ተሰምቶኝ በአንቺ ቦታ እያረኩ ራሴን እያዩ በዛ ላይ የተመሰረተ ነው። በጥቅም ላይ አይመሰረትም። ጥሩ ጓደኛ ያላቸው ሰዎች የተሻለ የአእምሮ ጤና አላቸው። ያ ግን የሚሆነው ተነጋግረው የሚወዱትንና የማይወዱትን ነገር ተነጋግረው ይቺን አልወድም፣ ሁለተኛ እንዲህ እንዳትሉኝ፣ እንዲህ ስትሉኝ አልወድም። ለምሳሌ ባገኟት ቁጥር መቼ ነው የምታገቢው ሊሏት ይችላሉ። አንቺ አታገቢም እንዴ? መቼ ነው የምታገቢው? ወይም ደግሞ ከዛም አልፎ አሁን ባውንደሪ ተመልከች፣ ከዛም አልፎ እድሜሽ እኮ እየሄደ ነው ሊሏት ይችላሉ። ይሄውን ባውንደሪ ነው። ባልናምጣልሽም ይመጣል። ይሄ ነገር እሷ በተገናኙ ቁጥር ዳውን የሚያረጋት ከሆነ ስትለያይ ከነሱ ጋር ተጫውታ ስትለያይ ከፍቷት አንድ ሳምንት የምትቀመጥ ከሆነ ሻሱ ተልተም ይሄን ነገር እኮ አልወደውም ማለት አለበት። በግልጽ ካደረጉት ከዛ በኋላ ተከባብረው ህይወታቸውን ኢንጆይ ያደርጋሉ። ደስ ይላል በጣም። ብዙዎች ይማሩበታል ብለን እናስባለን። የዛሬው ሀሳብ በእያንዳንዱ የእድሜ ደረጃ ላይ ያሉ ሰዎችን የሚያማክል ስለሆነ እኛንም ጨምሮ ማለት ነው። ወላጆች ላይ ከፓረንቲንግ ስታይልስ የሚባሉ አሉ። ከፓረንቲንግ ስታይልስ አንዱ ፐርሚሲቭ የሚባለው ፓረንቲንግ ስታይል ነው። ፐርሚሲቭ ፓረንቲንግ ስታይል ልጅ የሚለውን ነገር ሁሉ እሺ ማለት ነው። አይፓድ ይገዛልኝ፣ እሺ። ላፕቶፕ ይገዛልኝ፣ እሺ። ስልኬ ይቀየር፣ እሺ። ለረፍት ዱባይ መሄድ ትፈልጋለሁ፣ እሺ። ጓደኛዬ ቤት ማደር ፈልጋለሁ፣ እሺ። አሁን አባትና እናት ምን ማድረጋቸው መሰለሽ? ለልጆቹ በቃ ሀብት አላቸው፣ የወደደውን ሁሉ ማድረጋቸው ነው። እኔ እስካለው ድረስ ይመቸው ይደሰት ነው። ግን በጣም እየጎዱት ከአራቱ ፓረንቲንግ ስታይልስ በጣም ፈጽሞ ተቀባይነት የሌለው ፐርሚሲቭ ፓረንቲንግ ስታይል ነው። ጥሩ እያደረጉለት እንዳልሆነ ይወቁ ወላጆች። እኔ ለልጆቼ ማድረግላቸው ነገር አለ። አንዳንድ ነገሮች ላይ ኖ ብላቸዋለሁ። ስለዚህ ኖ ማለት እሺ ማለት የራሱ የሆነ ልኬት ሊኖረው ይገባል ማለት ነው። እሺ እምላቸዋለሁ። ልደት ልሂድ፣ እሺ። እንደዚህ እሺ። ዴንጀር የሌለባቸው አጥንቼ ከወላጆቻቸው ጋር ተደዋውዬ አደጋ የሌለበት። ከዛ አንዳንድ ነገር እነሱ ጥሩ የመሰላቸው ግን ጥሩ ያልሆነ ነገር ሲመጣ የዛ ጊዜ ኖ ብላቸዋለሁ። እና ወላጆች ገንዘብ ስላላቸው ጥሩ ነገር ያደረጉ እየመሰላቸው ፐርሚሲቭ ሆነው ሁሉን ነገር ለልጅ እሺ ካሉ ልጆቻቸውን ችግር ውስጥ ይከታሉ። ሌላው ወደ ስራ ህይወት ደግሞ ስንሄድ ይሄው ጉዳይ አለ፣ ሁሉም ቦታ አለ ብዬ ነውና አንዳንዴ
ሁሉን ነገሮች ይሄን አድርግ ሲባል እሺ፣ ይሄን አድርግ እሺ፣ እዚህ ሂድ እሺ፣ ይሄንን ውጣ፣ ይሄን ወረድ እሺ የሚል ሰራተኛና ኖ የሚል ሰራተኛ እኩል የሆነ አይነት ሁኔታ አለው ብዬ አላስብም ባሰሪው። ይሄን እንዴት እናስኪዳ? አይ ቲንክ ይሄኛው ከሁሉ የሚከብድ ይመስለኛል። የስራ ጉዳይ አለቃ ነው። ጆብ ዲስክሪፕሽን አለሽ። ምህረት ኢቢኤስ ውስጥ የምትሰሪያቸው ጆብ ዲስክሪፕሽንስ አሉ። ይሄ የምህረት ስራ ነው ተብሎ ጋዜጠኛ ምህረት የምትሰራቸው ስራዎች እነዚህ ናቸው ብሎ ተወስኖልሻል። ግን ከዛ ያልፍና ሌላ መስሪያ ቤቶች ከዛ አልፈው ያ ሰው ከተሰጠው ጆብ ዲስክሪፕሽን የስራ ዝርዝር ውጪ የሆኑ ነገሮችን እንዲሰራ ይጠየቃል። ደስተኛ አይሆንም። አሁን ምንድነው ማድረግ ያለበት? አንድ ቀን ሊታገስ ይችላል፣ 2 ቀን ሊታገስ ይችላል። አንዱ በስራ ቦታ ወርክ ፕሌስ በርናውት የሚባለው ወርክ ፕሌስ በርናውት ከሚመጣባቸው ነገሮች አንዱ ይሄ ነው። ከስራ ዲስክሪፕሽን ውጪ ከጆብ ዲስክሪፕሽን ውጪ እንዲሰሩ ሲታዘዙ ወይም ከሰዓታቸው ውጪ እንዲሰሩ ሲታዘዙ። አሁን እዚህ ጋር አሰርቲቭነስ እንዴት ነው የሚመጣው? አይጣላም ካለቃው ጋር። ከተጣላ አግሬሲቭነስ ነው። ዝም ብሎ አይገዛም። ከተገዛ ፓሲቭነስ ነው። አሰርቲቭነስ ግን ምንድነው የሚያደርገው? ጊዜ ጠብቅና በጣም በትህትና ሆኖ በአክብሮት ሆነ አለቃውን እኔ ስራዬ ይሄ ነው፣ ተጨማሪ ይሄን በምሰራበት ጊዜ ይቃጠላል፣ ለልጆቼ ጊዜ መስጠት አልችልም፣ እማነብበት ጊዜ ይወሰዳል እና እነዚህ ነገሮች ቢነሱልኝ። አሁን አሰርቲቭነስ ላይ ምን አለ መሰለሽ? አክብሮትና ትህትና አለ፣ ጥበብም አለ። ገብቶ በጥበብ በአክብሮት በትህትና ያ ነገር እየጎዳው እንደሆነ መናገር አለበት። ፓሲቭ ሆኖ ግን እዛ ሄደ እሺ ይሄን አድርግ እሺ ይሄን አድርግ እሱ እያስደሰተ ነው ይመስለው፣ ግን ውስጡ ከፍቶታል። አለቅየው ደግሞ ላያውቅ ይችላል እኮ እየተጎዳ እንደሆነ አለቅየው ላያውቅ ይችላል። ስለዚህ አሰርቲቭ ስትሆኚ ጥበበኛ ሆነሽ በአክብሮት በትህትና ትገቢና ይሄኛው ነገር አይመቸኝም፣ ሌሎች ቢሰሩት ቤተሰብ ይጠብቀኛል፣ የማንበቢያ ጊዜን ይወስዳል እና እንደው ይህን ብታስተካክልልኝ ታያለሽ። እዚያ ያስተካክልሽ እና ስራ ቦታ ላይም ኖ ማለት ሳይሆን ይሄ አግሬሲቭ የሆነ ኖ ሳይሆን ስራሽ እንዳታጪ በአክብሮት በትህትና ነገሩን ማስረዳት በጣም አስፈላጊ። ይሄ ሁሉ ነገር ሲሆን ይደጋገማል፣ ጊዜ ይወስዳል፣ እድሜያችንን እውቀታችንን ብዙ ነገር ልናጣበት እንችላለን። ኖ በማለት ውስጥ መቼ መሆን አለበት? ኖ የምንለው መቼ መሆን አለበት? ማውቃት ያለበት ኖ የምንለው ቅድም እንዳልነው በህይወታችን ወሳኝ የሆነ አሁን ለተማሪዎች እንደነገርናቸው ህይወታችንን የሚጎዳ ከሆነ አእምሯችን ላይ ጭንቀት እያመጣብን ከሆነ አንዛይት እያመጣብን ከሆነ ያ ጉዳይ ለምሳሌ ቃላቱ፣ ቀልዱ ጭንቀት እያመጣብን ከሆነ ድብርት እያመጣብን ከሆነ ዲፕሬሽን ያንን ነገር ካሳለፍን በኋላ ሄደን ዳውን ሆነን የምንቀመጥ ከሆነ ዲፕሬሽን እያመጣብን ከሆነ የአእምሮ ጤናችንን እየጎዳብን ከሆነ ማንበቢያ ጊዜያችንን የሥራ ጊዜያችንን እየጎዳብን ከሆነ እነዚህ ነገሮች ኖ ማለት አለብን። አሁን አንቺ ጋር ቃለ መጠይቅ እየሰጠሁ ነው አይደል? ደስ ብሎኝ ነው የመጣሁት። ቶፒኩ አሳምኖኝ ሚዲያችሁም ደግሞ ለህዝብ እንደሚደርስ ይሄ መልእክት ሰው ጋር ደርሶ ለውጥ እንደሚያመጣ ስለማውቅ ነው። በየቀኑ ብዙ የኢንተርቪው የቃለ መጠይቅ ግብዣዎች ይመጡልኛል። ሁሉን እሺ ብልስ እችላለሁ? አልችልም። አንዳንዶች አዲስ ፕሮግራም ጀምረው ያው እንዲታይ ከመፈለግ ከመውደድ፣ ግን አሁን ሁሉንም እሺ ካልኩኝ መቼ ነው እኔ ሪፊል የማደርገው? መቼ ነው የማነበው? መቼ ነው የማሰላስለው? መቼ ነው ቀደሙ ምጨምረው ደግሞ? ስለዚህ አሁን ሁሉም ጋር ልገኝ ካልኩኝ አይሆንም። እዚህ ጋር ካውንስሊንግ ምሰራዋል፣ እዚህ ጋር ማስተምረዋል፣ እዚህ ጋር ስለዚህ ሁሉ ሚዲያዎች ላይ መገኘት አልችልም። ስለዚህ ሲደውሉልኝ አስረድቼ እንዲህ ስለሆነ ነው በጣም ይቅርታ ጠይቃለሁ ግን አልችልም ብላለሁ። በትህትና ነው፣ በአክብሮት ነው። ከዛ ደግሞ የሰራሽውን ነገር እስቲ ዩቲዩብ ላይ ላኪልኝ ወይም ላክልኝና አየዋለሁ ብላቸዋለሁ። ኦፌንድ ሳላረጋቸው ሳላስቀይማቸው ነው ማለት ግን እችላለሁ። ስለዚህ ጊዜያችንን የሚፈጅብን ከሆነ ገንዘባችንን የምናጣበት ከሆነ የልጆቻችን የምንሰጠውን ጊዜ የሚወስድብን ከሆነ ጭንቀት የሚያመጣብን ከሆነ ድብርት የሚያመጣብን ከሆነ አላስፈላጊ ሪሌሽንሽፕ ውስጥ የሚያስገባን ከሆነ ቅድም እንዳልነው ነው ማለት ባለመቻል ስላሳዘናት ፍቅረኛዋ ካረገችው ራሷን
ከባድ ችግር ውስጥ ይሄ ደግሞ የማይወጣበት ችግር ነው። ከባድ ችግር ውስጥ ሊጋቡ ይችላሉ፣ ግን በህይወት ዘመኗ የምትጸጸትበት ትዳር ይሆናል። ዩኒቨርሲቲ ተማሪ ሆና በንዝነዛ አንዱ ተማሪ ወደድኩሽ አበድኩ ምናምን ልቤ ተቃጠለ ብሎ ከዛ እስከ እሷ ጋር ግንኙነት ጀምሮ ወደ ጾታዊ ግንኙነት ከወሰዳት ምን ይሆናል? ስለሚያዩን ነው ወጣቶች። እርግዝና ይመጣል፣ ሴክሹዋሊ ትራንስሚትድ ዲዚዝ ይመጣል፣ ኮምፕሊኬሽን ይመጣል፣ አደጋ ይመጣል። በኋላ ልትተወው ስትል አንዴ ከጀመሩ በኋላ አልተውሽም ይመጣል፣ ቫዮለንስ ይመጣል። ኖ ማለት በአክብሮት እና በትህትና እጅግ በጣም አስፈላጊ፣ ብዙ እናተርፍበታለን። በጣም ብዙ በህይወት ጉዟችን፣ በትዳር፣ በጓደኝነት፣ በስራ፣ በሪሌሽንሺፕ፣ በእነኚህ ሁሉ ነገሮች ላይ ውስጣችን የፈቀደውን ማድረግ፣ ያመንበትን ማድረግ፣ ያላመንበትና የማስደስተን ከሆነ ደግሞ አይ እቺ ነገር አትመቸኝም ትቅርብኝ ማለትን መልመድ አለብን ማለት ነው። ይህንን ደግሞ መጨረሻ ነጥብ የማደርገው መቼም ከፈጣሪ የበለጠ ደግ የለም አይደል? ከፈጣሪ የበለጠ ቸር የለም። ግን እሱን ስንጠይቀው፣ በጸሎት ስንጠይቀው አንዳንዱን ራይት አዌ የስ ይላል። ሁለተኛው እሺ ይልና ግን ጊዜ አለው፣ ነገርን ሁሉ በጊዜ ውብ አድርጎ ሰራው ስለሚል ጊዜ ይቀጥርለታል። 6 ወር ሊሆን ይችላል፣ ከዓመት በኋላ ከወር በኋላ ሊሆን ይችላል፣ ግን ጊዜ ይቀጥርለታል። አንዳንዱ ግን ማወቅ ያለብን ስንጸልይም እሱ ራሱ በጣም ደግ የሆነው ቸር የሆነው ኖ የሚልበት ጊዜ አለ። ያንን ሪስፔክት ማድረግ ያስፈልጋል። ሳውዝ አፍሪካ ካልሄድኩ ትይዋለሽ፣ ከዛ ቪዛ እንዲመታልኝ ብለሽ ጾም ጸሎት ይዘሽ ምናምን ከዛ ስትገቢ ትከለከያለሽ። ከላይ ኖ ብሏል። ለምን? ሄደሽ እንደማትጠቀም ያውቃል። በረከትሽ እዚህ እንዳለ ያውቃል። እድል ፈንታሽ እዚህ እንዳለ ያውቃል። ስለዚህ አንዳንድ ነገሮችን ይከለክለናል። አይሆንም ይላል። እንደውም አንዱ እኔ ፈጣሪን እግዚአብሔርን የምወድበት ምክንያት አንዳንድ ነገሮችን ጠይቄው በህይወቴ አይቻልም ብሎኝ ያውቃል። በድርጊቱ አይሆንም ብሎኝ ያውቃል። ያ ግን ከቆይቼ ሳየው ያ አይሆንም ያለኝ ነገር ግን እሱ ልክ ነበረ፣ በጣም ልክ ነበረ። እኔ ልክ አልነበርኩም። ፈልጌው የነበረው ነገር የሚያጠፋኝ ነው። የምፈልገውን ሳይሆን የሚያስፈልገኝን ስጠኝ ይላሉ አንዳንድ ሰዎች። ለእኛ ፈቃድ ይሁን ካልሽው እኮ እሱ መርጦ እሱ አዘጋጅቶ በትክክለኛው ጊዜ በትክክለኛው ቦታ መልካም ያደርጋል። አንዳንዴ ግን እሱ እምቢ ሲለን እኛ በራሳችን እነሳና በራሳችን ወይ በሌላ መንገድ ትክክለኛ ባልሆነ መንገድ ሄደን ጉቦም ከፍለን ምንም አድርገን ብድግ ብለን ሄደን እንጎዳለን ከፈቃድ ውጭ ወጥተን። ስለዚህ በአንዳንድ ንግግሩ እሱ በድርጊቱም አይሆንም ሲልሽ እሺ አመሰግናለሁ ብሎ መስማመት። እሺ